አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ጋዜጠኛ መዓዛ መሐመድ በብርቱካን ጉዳይ ለመጀመሪያ ጊዜ ዝምታዋን ሰበረች። ንብረትነቱ የጄኔራል አበባው ታደሰ በሆነው ሆቴል ላይ በባህር ዳር የቦምብ ጥቃት ተፈጸመ። የ71ኛው ክፍለ ጦር አመራሮች በዘመቻ አንድነት በጎጃም ጥቃት ተፈጸመባቸው። በዱባይ ወንጀል ሰርተው በኢትዮጵያ ተሸሽጓል የተባሉ ኢትዮጵያውያን በዱባይና በፌዴራል ፖሊስ መታደን ጀመሩ። እነዚህንና ሌሎች አጫጭር መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ እንድትደግፉን እንጠይቃለን። በዘመቻ አንድነት 13ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በተለያዩ ግንባሮች ድልን ተቀዳጅተዋል። በአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር አረንዛው ጎንጃ ብርጌድ ባደረገው ማጥቃት በአገዛዙ ኃይል ላይ ሰዋዊና ቁሳዊ ኪሳራ አድርሷል። በዚህም 17 የመከላከያ ኃይል ሲደመሰስ 9 ደግሞ ቁስለኛ በማድረግ የ71ኛ ክፍለ ጦር አመራሮችና አባላትን በማጥቃት ታሪክ ሰርተዋል። ሶስተኛው ጎጃም አገው ምድር ክፍለ ጦር አቤ ጉበኛው ብርጌድ ዱርበቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲዘጋጅ የነበረውን የሰራዊቱን አመራር በተፈጸመበት ከፍተኛ ተኩስ ስብሰባው የተበተነ ሲሆን ከነበሩት አመራሮች መካከል ሁለቱ አጃቢዎች ቁስለኛ ሆነዋል። እንዲሁም በአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጅ ከተማ ላይ መሽጎ ከነበረው የአገዛዙ ኃይል መካከል 6 የሞቱ ሲሆን 8 ቁስለኛ በማድረግ የተሳካ ኦፕሬሽን ሰርቷል ሲሉ የፋኖ ምንጮች ገልጸዋል። አሁን በደረሰን መረጃ መሰረት የጄኔራል አበባው ታደሰ ንብረት በሆነው በአልዋቅ ሆቴል አቅራቢያ ተከታታይ ፍንዳታ ተሰምተዋል። በክልሉ ርዕሰ መዲና ባህር ዳር ከተማ ንብረትነቱ የጄኔራል አበባው ታደሰ በሆነው አልዋቅ ሆቴል አቅራቢያ ዛሬ ላይ አመሻሹን በተፈጸመ ጥቃት ከባድ የፍንዳታ ድምፅ የተሰማ ሲሆን በጥቃቱ የደረሰ ጉዳት እንዳለ እስካሁን ለማወቅ አልተቻለም። አካባቢውን ራሱን መከላከያ ሰራዊት ብሎ በሚጠራው የአገዛዙ ኃይል መከበቡን ተከትሎ እንቅስቃሴ ታግዷል ሲሉ የአካባቢው ምንጮች ገልጸዋል። ፖሊስ በ4 የኢቢኤስ ቴሌቪዥን ሰራተኞች ላይ የጠየቀው የ14 ቀን የምርመራ ጊዜ በፍርድ ቤት ተፈቀደለት። በተጨማሪ 4 የጣቢያው ሰራተኞች ላይ የቀረበው የጊዜ ቀጠሮ ጥያቄ ለነገ ተቀጥሯል። የፌዴራል ከፍተኛ ፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ባላቸው 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ላይ የ14 ቀናት የምርመራ ጊዜ ቀጠሮ ፈቅደዋል። ባለፈው አርብ ፍርድ ቤት ከቀረቡ የጣቢያው ሰራተኞች መካከል የካሜራ ባለሙያ የሆነው አቶ ቶማስ ደመቀ ከእስር ተለቋል ተብሏል። የአቶ ቶማስን ከእስር መለቀቅ ከፖሊስ የምርመራ መዝገብ መረዳቱን የገለጸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ነው። ችሎቱ የኢቢኤስ ሰራተኞች የተካተቱበት የ8 ተጠርጣሪዎች ጉዳይ መመልከት የጀመረው ባለፈው አርብ መጋቢት 19 ነበር። የፌዴራል ፖሊስ ለችሎት ባቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ላይ በተጠርጣሪዎቹ ላይ እያካሄደ ያለውን ምርመራ በሰውና በሰነድ ማስረጃ በስፋት ለማጣራት የ14 ቀናት የጊዜ ቀጠሮ ጠይቆ ነበር። ፍርድ ቤቱ በጉዳዩ ላይ በዛሬው ዕለት ብይን ለመስጠት ቀጠሮ ከመስጠቱ አስቀድሞ የፖሊስ ጅምር የምርመራ መዝገብ እንዲቀርብለት ትዕዛዝ ሰጥቶ ነበር። ችሎቱ ዛሬ ሰኞ ከሰዓት በነበረው ውሎ ተጠርጣሪዎቹን በሽብር ወንጀል ለመጠርጠር አመልካች የሆኑ ነገሮች ከፖሊስ የምርመራ መዝገብ ተመልክቻለሁ ብሏል። የጠርጣሪዎቹ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ስር ባሉ ድንጋጌዎች እንደሆነ ያቀረቡት መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ ችሎቱ ጠቅሷል። ይህ በእንዲህ እንዳለ በስልጣን ላይ የሚገኘው የአብይ አህመድ አገዛዝ ከፍተኛ ውጥረት ውስጥ በመግባት አለኝ የሚለውን ገንዘብና አቅም በመጠቀም የደረሰበትን ፖለቲካዊ ኪሳራ ለመቀልበስ የቻለውን ሁሉ አድርጓል። ሆኖም ግን የብርቱካን ተመስገን ጉዳይ የብዙ ሴቶች የግፍ በደል እውነተኛ ታሪክ በመሆኑ ብርቱካን የተናገረችው እውነት የሚሆን ውሸት አሁን ላይ በስልጣን ላይ የሚገኘው የአብይ አህመድ ስርዓት የፈጸመውና የሚፈጽመውን የግፍ በደል ታሪክ የሚቀይር አይደለም። ምክንያቱም የብርቱካን ታሪክ የብዙ ሺህ የአማራ ህጻናት፣ ወጣቶች፣ እናቶችና አዛውንቶች ሰቆቃና መከራ ማሳያ መራር እውነት ስለሆነ ለዚህም ነው መንግስት የብርቱካን ተመስገን ጉዳይ ውሸት ነው በማለት በሰፊው ሲያስነግር እውነት ባይሆን እንኳን የብርቱካን ጉዳይ በባለፉት 6 ዓመታት ለቁጥር የሚታክት የግፍ በደል ስለመፈጸሙ እውነታውን ፈጽሞ አይቀይረውም። ይህ መሰረታዊ ሀቅ እንዳለ ሆኖ ብርቱካን አልታገተችም፣ አልተደፈረችም፣ ሁሉም ነገር ሐሰተኛ ድራማ ነው በማለት ገዢው መንግስት አዘጋጅቶ ባሰራጨው ዶክመንተሪ ላይ መዓዛ መሐመድና ተስፋዬ ወልደስላሴ ተናገሩት የተባለውን የስልክ ንግግር ቅጂ እንዲሰማ ተደርጓል። ይህ ከሆነ በአራተኛው ቀን መዓዛና ተስፋዬ በፌስቡክ ገጾቻቸው ላይ ተመሳሳይ የሆነ ምላሽ ሰጥተዋል። ጋዜጠኛ ይድነቃቸው ከበደም እንደታዘበው መዓዛ መሐመድና ተስፋዬ ወልደስላሴ በሰጡት ምላሽ ላይ እኔ በግሌ ጥያቄ አለኝ ይላል። ይህን ጥያቄ የማቀርበው እነሱ በአደባባይ በግልጽ የጻፉትን መነሻ በማድረግ ነው ብለዋል። የብርቱካን ተመስገን ታሪክ በኢቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በሰፊው መነጋገሪያ በሆነበት ወቅት በማህበራዊ ትስስር ገጾቻቸው መዓዛም ሆነች ተስፋዬ በጉዳዩ ዙሪያ ምንም ያሉት ነገር የለም።
የጥያቄው መጀመሪያ ከዚህ ይጀምራል ይላል ጋዜጠኛ ይድነቃቸው ከበደ። አይደለም እንዲህ አይነቱ ጉዳይ ይቅርና ከዚህም ዝቅ ባሉ ጉዳዮች ላይ የነቃ ተሳትፎ እያደርጉ የነበሩት እነ መዓዛ በዚህ ጉዳይ ላይ ግን ለምን ዝምታን መረጡ ብለዋል። እንዲሁም ከዚሁ ጋር በተያያዘ መንግስት አዘጋጅቶ ባሰራጨው ዘገባ መዓዛና ተስፋዬ ስማቸው የተጠቀሰ ቢሆንም ስማቸው ተነስቶ ለተባለው ነገር 4 ቀን ሙሉ ምንም አይነት ምላሽ ሳይሰጡ ቀርተው የብርቱካን ተመስገን ታሪክ በኢቢኤስ ቲቪ በቀረበ በሳምንቱ በጉዳዩ ዙሪያ ምላሽ ሰጥተዋል። ሆኖም ግን አሁንም የሰጡት ምላሽ በቂ አይደለም ይላል ይድነቃቸው ከበደ። እነሱ ምላሽ ለመስጠት እንዳልፈለጉ በጽሁፋቸው እንዲህ በማለት አሳውቀዋል። የምናውቀው እውነት እኛ ከምናውቀው እውነት ጀርባ የተሸረበው ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ የሚገኙ መረጃዎችን ይዘን አደባባይ መውጣቱ ማንን እንደሚጠቅምና ማንን እንደሚጎዳ በሚገባ ሳንረዳ ራሳችንን ለመከላከል ስንል ብቻ አደባባይ መውጣትን አሁን ተመራጭ ሆኖ አላገኘነውም ብለዋል። እርግጥ ነው በብርቱካን ጉዳይ ኃይለኛ የተሸረበ ሴራው ስለመኖሩ የማንም ትንተናና ምስክርነት የማያስፈልገው ጉዳይ ስለመሆኑ አሁን ላይ ፍጥጥ እያለ የመጣ ሐቅ ሆኗል። በዚህም ነው እነ መዓዛ የተሸረበው ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ ያሉ መረጃዎችን ይዘን አደባባይ አንወጣም ያሉትም። ጋዜጠኛ ይድነቃቸው ከበደም ለነ መዓዛ ምላሽ ሲሰጥ የምናውቀው እውነትና እኛ ከምናውቀው እውነት ጀርባ የተሸረበ ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ የሚገኙ መረጃዎችን ይዘን አደባባይ አንወጣም ላሉት ጉዳይ በዚህ ጉዳይ ስንት እውነት ነው ያለው ብሎ ጠይቋል። እኔ እስከሚገባኝ ድረስ የእውነት 2ም 3ም ወዘተ የለውም። እውነት እውነት ነው። እውነት ያው አንድ እውነት ነው። አሁን ከሆነው በላይ ወደፊት ምን ሊመጣ ነው? በብርቱካን ጉዳይስ ስንት እውነት አለ? አቶ ጌታቸው ረዳ በትግርኛ ቋንቋ ባስተላለፉት መልእክት ህወሓት ወልቃይት ሲል ለሰሊጡ መሬት እንጂ ስለተፈናቃዮቹ ተጨንቆ አያውቅም ብለዋል። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ፣ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት ወይም ምዕራፍ መድረሱን ያመለክታል ሲሉ አቶ ጌታቸው ተናግረዋል። ህግና ስርዓት ያስከብራሉ ተብሎ ተስፋ የጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያውቁ ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ብለዋል። በመጀመሪያ ተቆጣጥሬያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት መውረድን ይጠቅሳል። ዋነኛ ትኩረቱም በመቀሌ፣ በታች ቆራሮ፣ በአክሱም፣ በአዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎችም የክልሉ አካባቢዎች ይቀጥላል ብለዋል። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ እንኳን ሲያቀርብ አልታየም ብለዋል። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ ሲሉ አቶ ጌታቸው በትግርኛ መልእክት አስተላልፈዋል። በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነት፣ ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ ያሉት አቶ ጌታቸው ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው ብለዋል። ሰላም ፈላጊዎች ነን፣ የፕሪቶሪያ ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል ያሉት አቶ ጌታቸው ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌ ለፕሬዝዳንትነት አጭቻለሁ ያለ እጩዎች የሚላቸውንም በየሶስት ቀኑ እየቀያየረ እድሉን እየሞከረ ነው ብለዋል። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶ የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም ያሉት አቶ ጌታቸው ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድን እና አሽከሮቹ በህልማቸውም ሆነ በእውናቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ብለዋል። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶች መጻኢ ህልምና ነገን ቀምተው ሊፋቱት ያልቻሉትን አመላቸውን ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ሲሉ አቶ ጌታቸው ረዳ ዛሬ ባስተላለፉት መልእክት ገልጸዋል። በዱባይ ወንጀል ሰርተው በኢትዮጵያ ተሸሽገዋል የተባሉ ተጠርጣሪዎችን በቁጥጥር ስር ለማዋል ምርመራ እየተከናወነ መሆኑ ተነገረ። የኢትዮጵያ ፌዴራል ፖሊስ በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እያከናወነ መሆኑን አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብዱላህ መሐመድ ከተመራው የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ተወያይተዋል። ኮሚሽነሩ በውይይቱ ወቅት በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑን ተናግረዋል። ነገር ግን ምን ያህል ተጠርጣሪዎች በቁጥጥር ስር እንደዋሉ እንዲሁም በምን አይነት ወንጀል ድርጊት እንደተሳተፉ በግልጽ የተባለ ነገር የለም። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።